ናስጥልን ክቡራትና ክቡራን የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። የመካከለኛው ምስራቅ ውጥረት አስፈሪ እየሆነ መጥቷል። ክቡራን አድማጮች፣ የጦርነት ነጋሪት በቴህራን ሰማይ ስር በከፍተኛ ድምፅ ተደውሏል። ትራምፕ የሰጡት ማስጠንቀቂያ ሊያበቃ ጥቂት ሰዓታት ሲቀሩት የአሜሪካና እስራኤል ተዋጊ ጄቶች በቴህራን በርካታ ወታደሮችን ሕይወት ያሳጣ አስደንጋጭ ጥቃት ፈጽሟል። በሌላ በኩል የሲኦል በሮች ተከፍተዋል የሚለው የኢራን አስፈሪ ምላሽና አሜሪካዊ አብራሪን ለማዳን የተደረገው የሞት ሽረት ተጋድሎ በዝርዝር መረጃው ወደ እናንተ ይደርሳል። እንዲሁም ይህ ውጥረት ባየለበት ሰዓት ደግሞ ኢራን ስለ ኢትዮጵያ የባህር በር ጥያቄ ያልተጠበቀና አስደሳች መረጃ አውጥታለች። በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝን ሀሳብ አስተያየቶን በኮሜንት መስጫው ላይ አጋሩ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ቴህራን በእሳት ተከበበች፣ ከፍተኛ መሪዎች ተሰናበቱ፣ የሲኦል በሮች የሚከፈቱት ለእናንተ ነው ስትል ኢራን ዓለምን የሚያናውጥ ዛቻ ሰነዘረች። በትናንትናው ዕለት በአሜሪካና በእስራኤል ጥምር ጦር በኢራን መዲና ቴህራን ላይ በተፈጸመ መጠነ ሰፊ የአየር ጥቃት የሀገሪቱ ከፍተኛ ወታደራዊ መሪዎች ሕይወታቸው ማለፉ ተሰምቷል። የፕሬዝዳንት ዶናልድ ትራምፕ የቅርብ ደጋፊ እንደሆነ የሚነገረው ፎክስ ኒውስ እንደዘገበው በዚህ ጥቃት ሕይወታቸውን ያጡ ሰዎች ቁጥር ከ40 እስከ 50 ሊደርስ እንደሚችል ተገምቷል። ይህ ጥቃት የተፈጸመው ፕሬዝዳንት ትራምፕ ለኢራን የሰጧት የ48 ሰዓት ማስጠንቀቂያ ሊጠናቀቅ ጥቂት ሰዓታት ሲቀሩት መሆኑ የሁኔታውን አሳሳቢነት አግዝፎታል። ኢራን በትራምፕ የተሰጣትን ቀነ ገደብና ማስጠንቀቂያ ሙሉ በሙሉ ውድቅ ማድረጓን ያስታወቀች ሲሆን የኢራን ጦር ማዕከላዊ እዝ አዛዥ ጀነራል አሊ አብዱላሂ አሊ አባዲ የተሰጠውን ማስጠንቀቂያ ለሰላም ምንም እገዛ የሌለው ሲሉ ተችቷል። ጀነራሉ አክሎም ድርጊቱን በስሜት የተወሰነና ሚዛናዊ ያልሆነ የእብደት ተግባር ሲሉ የገለጹትም ሲሆን ከመልእክቱ ዋና ትርጉም እንደተረዳ ነው የሲኦል በሮች የሚከፈቱት ለእናንተ ወይም ደግሞ ለአሜሪካና እስራኤል ነው ማለት ጠንካራ ያጸፋ ማስጠንቀቂያን ሰጥቷል። ፕሬዝዳንት ዶናልድ ትራምፕ ኢራን በዓለም አቀፍ የነዳጅ ንግድ መስመር ላይ ወሳኝ የሆነውን የሆርሙዝ ሰርጥን እንድትከፍት ለሁለተኛ ጊዜ የ48 ሰዓት ማስጠንቀቂያ መስጠታቸው ይታወሳል። በሌላ ዜና የአሜሪካ አውሮፕላኖች በኢራን መውደማቸው ተረጋገጠ። አሜሪካውያን አየር ኃይል አባል ለማዳን በተካሄደው የሞት ሽረት ዘመቻ ውስጥ ተሳታፊ የነበሩ ሁለት የአሜሪካ የትራንስፖርት አውሮፕላኖች መውደማቸውን ኒውዮርክ ታይምስ ዘግቧል። ጠፍቶ የነበረውን አሜሪካዊ ከኢራን ለማስወጣት በመቶዎች የሚቆጠሩ የልዩ ኃይል አባላት ተሰማርተው የነበረም ሲሆን ከኢራን ኃይሎች ጋር የተኩስ ልውውጥ ተደርጓል። ጋዜጣው አንድ የአሜሪካ ወታደራዊ ባለስልጣንን ጠቅሶ እንደዘገበው ኮማንዶችና ፓይለቱን ከኢራን ለማስወጣት የተሰማሩት ወታደራዊ ማጓጓዣ አውሮፕላኖች ኢራን ውስጥ ባሉበት ቀርተዋል። ይህንንም ተከትሎ ከተልዕኮ በኋላ የአሜሪካ ወታደሮች ከፓይለቱ ጋር በሌሎች 3 አውሮፕላኖች እንዲወጡ መደረጋቸውና መንቀሳቀስ ያልቻሉት የትራንስፖርት አውሮፕላኖች በኢራናውያን እጅ እንዳይገቡ በሚል እንዲወድሙ መደረጋቸው ባለስልጣኑ ተናግረዋል። አንድ የኢራን የመረጃ ምንጭ እንዳስታወቀው አንድ ሲ-130 የአሜሪካ አውሮፕላን ኢስፋን ከተባለው የአገሪቱ ክፍል በስተደቡብ በኢራን የፖሊስ ኮማንዶ ክፍል ተመቶ ወድቋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ አሜሪካ ተመቶ የወደቀ ፓይለቷን ለማዳን አውሮፕላኖቿን ባሰማራችበት ጊዜ የአገሪቱ የተለያዩ ወታደራዊ ክፍሎች በቅንጅት በወሰዱት እርምጃ የጠላት አውሮፕላን ወድሟል፣ አሜሪካ በድጋሜ ውድቀትን ተከናንባለች ሲል መግለጫው ገልጿል። በሌላ ዜና የአብራሪው ምስጢራዊ የነፍስ አድን ዘመቻና የሲአይኤ ሚና። አርብ ዕለት በኢራን ሲበር የተመታው የአሜሪካ ተዋጊ ጄት ውስጥ የነበረው አየር ኃይል አባል ለመታደግ ጥረት በሚደረግበት ወቅት የአሜሪካ የስለላ መስሪያ ቤት ሲአይኤ ኢራን የሚያሳስቱ መረጃዎች ሲያሰራጭ እንደነበር ተዘገበ። በወጣው ዘገባ መሰረት በማዳን ዘመቻው ሲአይኤ ከፍተኛ ተሳትፎም አድርጓል። የተዋጊ ጄቱ የመሳሪያ ስርዓት መኮንን የሆነው ኮሎኔል ያለበት ቦታ ከመታወቁ አስቀድሞ ሲአይኤ ግለሰቡ እንደተገኘና ከሀገሪቱ እያስወጡት እንደሆነ የሚገልጽ መረጃ አሰራጭቶ ነበር። ይህ የማሳሳጅ ዘመቻ እየተካሄደ ሳለም ተቋሙ ያሉትን አቋሞች በመጠቀም የአየር ኃይል አባሉ የሚገኝበትን ተራራማ ቦታ ማግኘት ችሏል። ከዚያም ተቋሙ የወታደሩን ትክክለኛ አድራሻ ለአሜሪካ መከላከያ ሚኒስትርና ለዋይት ሀውስ ሰጥቷል። ይህ መረጃ የደረሳቸው ፕሬዝዳንት ዶናልድ ትራምፕ ወዲያውኑ የነፍስ አድን ዘመቻ እንዲጀመር ትዕዛዝ የሰጡም ሲሆን ሲአይኤም ከአብራሪው ጋር የተያያዙ ቀጥታ መረጃዎችን ሲያቀርብ ነበር። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩ ጽሑፍ በሰጠው ትዕዛዝ መሰረት የአሜሪካ ጦር በዓለም ላይ እጅግ ኃያል የሆኑ መሳሪያዎችን የታጠቁ በርካታ አውሮፕላኖችን ልኳል ብሏል።
ፕሬዝዳንቱ ወታደሩ ጉዳት ቢደርስበትም ደህና እንደሚሆንም ገልጿል። ኮሎኔል እንደሆነ የተገለጸው ይህ ወታደር ከኢራን ኃይሎች ለማምለጥ ከአንድ ቀን በላይ ለሚሆን ጊዜ ሲጓዝ እንደነበረም ተገልጿል። የአሜሪካ ጦር በበኩሉ የኢራን ወታደሮች ወደ ስፍራው እንዳይደርሱ በከባድ መሳሪያ ጥቃት ሲፈጽም እንደነበርም ተገልጿል። ሀገር ውስጥ መረጃ፣ ኢራን የኢትዮጵያን የባህር በር ጥያቄ ደገፈች። ኢራን የኢትዮጵያን የባህር በር ፍላጎት ተገቢና የሚደነቅ መሆኑን ገልጻ በኢትዮጵያ የኢራን እስላማዊ ሪፐብሊክ ባለሙሉ ስልጣን አምባሳደር አሊ አክባር ራዞኒ ከአዱ ሬዲዮ ጋር በነበራቸው ቆይታ ኢትዮጵያ በሰላማዊ መንገድና በድርድር የባህር በር ለማግኘት የምታደርገው እንቅስቃሴ ለቀጠናው መረጋጋትና ለኢኮኖሚ እድገት ወሳኝ መሆኑን አስታውቋል። አምባሳደሩ የኢትዮጵያ ወቅታዊ የኢኮኖሚ አቅምና የሕዝብ ብዛት የባህር በር መዳረሻ እንዲኖረው የግድ የሚል መሆኑን አጽንኦት ሰጥቷል። መንግስት ጥያቄውን በዲፕሎማሲያዊ መንገድ ለመፍታት የሚያሳየው ቁርጠኝነት የሚመሰገን መሆኑን የገለጹት አምባሳደሩ ሂደቱ በድርድርና ለሀገሪቱ ዘላቂ ዋስትና በሚሰጥ መልኩ መከናወኑ ለቀጠናዊ ትስስር የላቀ ፋይዳ እንዳለው አመልክቷል። ይህ የኢራን ድጋፍ ኢትዮጵያ በአፍሪካ ቀንድ ያላትን ጂኦፖለቲካዊ ተጽዕኖ ለማጠናከር ለምታደርገው ጥረት ተጨማሪ ዲፕሎማሲያዊ ግብዓት እንደሚሆን ይጠበቃል። በሌላ ዜና ኢራን የአሜሪካን ወታደር የማዳን ዘመቻ ክሽፈት እንደሆነ አድርጋ እያቀረበች ነው። ኢራን ባለስልጣናትና መንግስት በሚያወጧቸው መግለጫዎች አሜሪካ ተመቶ የወደቀው ተዋጊ ጄት ውስጥ የነበረው አየር ኃይል አባል ለማዳን ያካሄደችው ዘመቻ ውድቀት እንደሆነ አድርገው እያቀረቡት ነው። ዛሬ ጠዋት ፕሬዚዳንት ዶናልድ ትራምፕ አሜሪካ ድፍረት ከተሞላባቸው የፍለጋና የማዳን ዘመቻዎች መካከል አንዱ የሆነ ተልዕኮ መፈጸሟን አስታውቋል። በዚህም ወታደሯን ማዳኗን ገልጿል። የኢራን ጦር ካታም አላምቢያ ማዕከል ዋና መስሪያ ቤት ቃል አቀባይ ግን ተልዕኮን እየከሸፈ እንደሆነ አድርገው ገልጸውታል። ጠላት ተመቶ የወደቀውን ተዋጊ አብራሪውን ለመታደግ በተስፋ መቁረጥ ያካሄደው ጥረት በሁሉን ቻይ ፈጣሪ ባርኮትና መለኮታዊ አገዛዝ እንዲሁም ጊዜውን በጠበቀ እርምጃና የጋራ ዘመቻ ከሽፏል ብሏል። የመታደግ ተልዕኮ በሚካሄድበት ወቅት በአሜሪካና ኢራን ወታደሮች መካከል ውጊያ ተከፍቶ እንደነበር ተዘግቧል። ይሁንና የኢራን እስላማዊ አብዮታዊ ዘብ ግን ትራምፕ የደረሰባቸውን ከባድ ሽንፈት ለመሸፈን ሲሉ ኢራን ውስጥ የወደቀውን አውሮፕላን አብራሪ ለማዳን ልዩ ኦፕሬሽን እንደተደረገ አስመስለው በማህበራዊ ሚዲያ ልጣፋቸው አስፍረዋል ብሏል። የኢራን መንግስት ቴሌቪዥን ጣቢያን በዘገባዎቹ በሙሉ ተመሳሳይ ትርክት ሲያስተጋባ ነበር። ሁኔታውንም በአውሮፓውያኑ 1980 በማዕከላዊ ኢራን ታባስ ውስጥ አሜሪካዊ ታጋችን ለማዳን ተካሂዶ ከከሸፈው ኦፕሬሽን ኤግል ክላው ጋር በማመሳሰል አቅርቦታል። ዘገባው የቢቢሲ ነው። በሌላ ዜና ትራምፕ የኢራን ተዋጊ ጄት አብራሪውን ለማግኘት እየተቃረበች ነው ሲሉ ተናገሩ። በሌላ ዜና ትራምፕ የኢራን የተዋጊ ጄት አብራሪውን ለማግኘት እየተቃረበች ነበር አሉ። ፕሬዚዳንት ዶናልድ ትራምፕ የኢራን ጦር በግዛት ውስጥ ተመቶ የወደቀውን የአሜሪካ ተዋጊ ጄት አባል ለማግኘት ከፍተኛ ቁጥር ያለው ኃይል አሰማርቶና ወታደሩን ለማግኘት እየተቃረበ እንደነበር ገለጹ። አሜሪካ ከአርብ ዕለት ጀምሮ ስትፈልገው የነበረውን የአየር ኃይል አባሏን ማግኘቷን ዛሬ ጠዋት አስታውቃለች። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት አዲስ መልእክት በከፍተኛ ሁኔታ የተጎዳውና እጅግ ጀግና የሆነውን የኤፍ-15 አባል መኮንን ከኢራን ተራሮች ጥልቅ ውስጥ ታድገነዋል ብለዋል። ፕሬዚዳንቱ እጅግ የተከበረ ኮሎኔል ሲሉ የገለጹት ወታደር የኢራን ጦር አጥብቆ በብዙ ቁጥር እየፈለገና ለማግኘትም እየተቃረበ ነበር ሲሉ ጽፈዋል። አሜሪካ ወታደሯ ለማግኘት በርካታ አውሮፕላኖችና በመቶዎች የሚቆጠሩ ወታደሮቿን አሰማርታ የነበረም ሲሆን ዘመቻው የሚካሄደው በኢራን ግዛት ውስጥ በመሆኑ አደገኛ እንደሚሆን ባለሙያዎች ሲገልጹ ነበር። ትራምፕም በልጣፋቸው ይህ አይነቱ ስምሪት በሰውና መሳሪያ ላይ በሚያመጣው አደጋ ምክንያት ብዙውን ጊዜ የማይሞከር እንደሆነ ገልጿል። ሁለተኛው ስምሪት የተደረገው አብራሪውን ከእኩለ ቀን ከታገድንበት ከመጀመሪያ ዘመቻ በኋላ የመጀመሪያው ስምሪት ያልተለመደና በኢራን ሰማይ ላይ 7 ሰዓታት ያሳለፍንበት ነው ብሏል። ዘመቻውን አስገራሚ የጀግንነትና ተሰጥኦ ትዕይንት ሲሉ የገለጹት ትራምፕ ነገ ሰኞ ጋዜጣዊ መግለጫ እንደሚሰጡም አስታውቀዋል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበር። የመካከለኛው ምስራቅ ውጥረት ከሰዓታት ወደ ሰዓታት እየተለዋወጠ ይገኛል። በተለይም በቴህራን ላይ የተፈጸመው ጥቃትና
የአሜሪካዊው አብራሪ የነፍስ አድን ዘመቻ በቀጣይ ሰዓታት ምን አይነት መዘዝ ይዞ እንደሚመጣ በንቃት የምንከታተል ይሆናል። ኢራን ለኢትዮጵያ የባህር በር ጥያቄ የሰጠችው ድንገተኛ ድጋፍን በዲፕሎማሲ ረገድ አዲስ ምዕራፍ የሚከፍትም ይመስላል። እናንተስ በዚህ ዙሪያ ምን ትላላችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮንም ላይክ በማድረግ ሌሎች እንዲደርስ እንድታደርጉ በአክብሮት እንጠይቃለን። ወቅታዊና ሰበር መረጃዎች እንደደረሱን ይዘንላችሁ እንመለሳለን። በያልንበት የዓለም ዳርቻ ቸር እንቆይ።